ምን ፈልገሽ እንዳስገባሽው እኔ ሊገባኝ አልቻለም። አንቺ ጋር ማለት ነው። ገብቶሻል አይደል? እኔ ህይወትሽን ኑሪ፣ ከልጁ ህይወት ውጪ፣ ራሱን እሱም ይኑር፣ አንቺም ኑሪ እያልኩ ነው። አንቺ ግን ሊገባሽ አልቻለም። ግን ደግሞ እዛ ጋር ቦታ አይገባውም። ስለዚህ አስፈችልኝ ሩታ። ስለሚገባው ነው የታሰረው። አላስፈታም። አይ ውሽሚት ውሽማውን ታሰረባት የሚደክላትን ያለ ሽምግልና ሽማግሌ ሳይላክ ሽማግሌ ሳይላክ ቤተሰብ ሳያቅ 80 ሳይታሰር የሚደክላትን ታሰረባት። ዛሬ ይቅርታ አደርጉልኝና መጥፎ ነገር መናገር ጀመርኩኝ፣ እኔም ተበከልኩኝ ማለት ነው እንደ ሌሎቹ። ለማንኛውም እንግዲህ አስፈችልኝ ሮታ፣ አንቺ የጠላሽውን ይፈልገዋለሁ። አንቺ ምን ነው የተቀመሰና ውዳቂ ነገር ነው እንደምንፈልገው? ሰው የጠላው ነገር ነው እንደምፈልግ? ሰው የወደደው ነገር ነው የሚወደደው እንጂ እኮ ሰው የጠላው ነገር አይወደድም። እሺ ምን አይነት ልክስክስ ናት እጂ አረመኔ። ሲቀጥል ደግሞ ማለት ነው ለምንድነው ሆድሽ በቀበቶ ጠበቅ አድርገሽ የያዝሽው? ሆድሽ መግፋቱ አይቀርም ባይዘው ወይ ማለት ነው። ህዝቤ ደግሞ አኝኮ መጥፋቱ ስለማይቀር እውነታውን ተናገሪ። ካሁኑ ማርገዝ ከፈለግሽ ካሁኑ አርግዢ። ምን ትመስላለች? ሌላኛው ደግሞ ቡዜ፣ አንቺ ከበሮ የሆንሽ ሴትዮ ደግሞ እኔን እናቴን መስደብ አልፈልግም፣ እናቶቼን መስደብ አልፈልግም። ምክንያቱም ልክ እንደ እናቶቻችን ማየት አለብን። እንደነዚህ ሰዎች ግን የእናት ክብር የላችሁም። እናንተ ክብረ ቢሶች ናችሁ። የምሬ ነው የምላችሁ እናንተ እንኳን የእናትነት ክብር ይቅርና ለፈጣሪያቸው ራሱ ክብር የሌላቸው ክብረ ቢሶች ናቸው። ልንገራችሁ ነው ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ላይክ ሸር ሰብስክራይብ እያደረጋችሁ ቤተሰቦች እንግዲህ ዛሬ ውሽሚት መጣችና አስፈችልኝ፣ አንቺ የጠላሽውን አብርሃምን ይፈልገዋለሁ። ከዛች ደግሞ ከበሮ ምን ትላለች? ከበሮ በላት ከበሮ። እሷ ደግሞ ምን ትላለች? እናዳ አንድ አዋቂ አይኖርበትም እንደ ትልልቁ ሰዎች ራሱ ለምንድን ነው በእንደዚህ አይነት ነገር መሸቀል የፈለጉት? አላውቅም። ህይወትሽን አርፈሽ ኑሪ። ምን እንደምትፈልጊ አላቅም። ምን ፈልገሽ ነው? እሱም የራሱ ህይወት ይኑር፣ አንቺም የራስሽን ህይወት ኑሪ። አንቺ ሲጀመር መቼ የራስሽን ህይወት ኑረሽ ታቂናና ማለት ነው? ከበረዋ መች ኖርሽ? ልጆች መቼ በሰላም ማሳደግ ጀመርሽ? ወይስ እናንተ ቤት ትዳር አግብቶ መፍታት ብርቅ ነው? ማለቴ ውርስ ነው። ውርስ ልበላችሁ። ሰው እኮ ንብረት ነው እንግዲህ ከቤተሰቦቹ የሚወርሰው። አንድ ሁለተኛ ደግሞ ባህሪ ምናምን ነው የሚወርሰው። አንቺ ምንድነው የወረስሽው? በቃ አግብቶ ፈቶ ከአንድ ወልዶ ፈቶ ከዛ ሌላኛው ጋር ገብቶ ሌላ ልጅ መሰብሰብ ነው እንዴ? ያለ አባት መቀየጥና እህት አባት ነው ምንድነው የሚባለው? ምንድነው ዘር መቀያየጥ ነው እንዴ አንቺ ጋ ያለው? አንቺ ትዳርሽን ከፈታሽ ሌላኛውም ሰው ፈቶ በቃ መደባለቅ አለበት ነው መሰለኝ። ለማንኛውም እንደ ትልቅነትሽን ተከብረሽ ብትኖሪ ነው የሚሻልሽ እንጂ እንደዛ ትንገብገቢ። ደግሞ እንደዚህ እንጨት የሚል ንግግር አትናገሪ። እውነቴ ነው የምልሽ፣ ያስጠላብሻል። ደግሞ ለሃይማኖታችሁ ክብር የላችሁ። ስለ ሃይማኖት መች ኖሯችሁ ነው? መች አላችሁ? መች አላችሁ? እኔ እንደዚህ አይነት ሃይማኖት ውስጥ የሚኖር ሰው እንደዚህ ልክስክስ ነው እንደ እስከ ማለት ድረስ ደርሻለሁ። እኔ ይቅርታ አድርጉልኝና እኔ ሃይማኖቱን ሌላ ሃይማኖት ተከታይ ስለሆኑ ነው እንደዚህ ምለው። ክርስቲያኖች እንዳትቀየሙ፣ እናንተን ሳይሆን አሉ አሁን በሃይማኖት ውስጥ በእኛ በእስልምና ራሱ የተዘረዘረ ደረጃ ያላቸው ሰዎች አሉ። ትክክለኛ ተከታዮችም አሉ። እስልምና ተከታዮች ትክክለኛ ያልሆኑ አሉ። ሶስተኛ እንደዛ ምናምን ተከታዮች አሉ ማለት ነው። ማለቴ በሚለው አሁን እነሱም እነዚህ እንደዛ ናቸው። እንዲሁም ያስታውቃሉ እኮ እናንተ ስታያቸው ራሱ እኮ ጨብረር ያሉ የሆነ አይነት ናቸው። እኔ ስለ ሃይማኖት አያገባኝም። ይቅርታ ስለ ሃይማኖት አላወራም። ውድ ቤተሰቦች ለማንኛውም የሆነ ረጋ ሰከን በይ እሺ። እና ውሽሚትዬ አብርሃም ታሰረብሽ እንደ ደግ አደረግሽ ሩታዬ። ስለሚገባው ነው እየታሰረው። አላስፈታም። እግርሽ ስር ተንበርክካ ማለት ነው ሩታዬ። እኔ እርጉዝ ነኝ እኮ የልጅ አባት። እኔ በእርግዝና ሰዓት በጣም ነው የሚቸገረው። ማታ ማታ እግሬን የሚያጥበኝ እሱ ነው፣ ወገቤን ያሸኛል። ሲቀጥል ደግሞ ያማረኝን ነገር አምጣልኝ ለማለት አይመቸኝም። ስለዚህ እባክሽ አስፈችልኝ ብላ ተንበርክካ አስፈችልኝ ብላ ስትለምንሽ ፍችላት እሺ የኔ ውድ። አሁን እንደዛ ነው የሚሻለው ማለት ነው። እንደው ተልከሰከሳችሁ እኮ ጨርሳችሁ ማለት ነው። ሩታ አንቺ ብቻ እንደዚች ሴትዮ ረክሰሽ እንዳመጪብን፣ እውነቴ ነው ብለሽ አንደኛ ልክ እንደ ቡዜ ምላሳም እንዳትሆኚ፣ አንድ ሁለተኛ ደግሞ ልክ እንደ ሄርሜላ ልክስክስ እንዳትሆኝብን። እንዲሁ በክብርሽን ጠብቀሽ እናይለን እንጂ ይሄ ጀግንነት ማለት
ለእነሱ ለቅሌታሞቹ ጀግንነት ያው ሜዳ ለሜዳ ማርገዝ ነው። ሜዳ ለሜዳ ወንድ ማሳደድ ነው። ሜዳ ለሜዳ ወንድ ላይ መንጠልጠል ነው። ሜዳ ለሜዳ ደግሞ ባለትዳር ወንድ ላይ ተንጠልጥሎ ሳመኝ ማለት ነው። ይሄ የቅሌታሞች ሰፈር ነው። ተዉት። የፍቅር ጀማ ይላሉ ደግሞ እየሄዱ ማለት የፍቅር ጀማ እኔ እኮ መሳቅ ሳልፈልግ ቶቶ እናንተ በእንደዚህ አይነት ነገር እኮ አይሳቅም፣ ወላሂ አይሳቅም። ምክንያቱም ይደርሳቸዋል። ለሰው ያሰቡት ለራስ ይደርሳል እንደሚባል ሰው ላይ ከሳቃቸው ራሱ በጥርስ ይመጣል ይላሉ ሀገራችን እናቶቻችን ማለት ነው። እንግዲህ ፍቅር ጀማ ይላሉ ማለት ነው። ቅሌታም ጀማዎች እኮ ናችሁ እናንተ። የሜዳ አህያ ይዛችሁ ደግሞ የሜዳ አህያ ማንንም ጋር አይደል እንደሚጋደመው ውድ ቤተሰቦቼ፣ ማንኛውም ጋር ነው የሚጋደመው ይመስለኛል፣ አላቅም። እችይቱም እንደዛ ናት። ግን አሁን እርጉዝ ከሆነች የለም ልንገራችሁና ቀበቶ እንዳታስር ሆዷ ልጥፍ ይላል። ምናልባት ተቆራርጦም ሊወጣ ይችላል፣ አይታወቅም፣ በቀበቶ ምክንያት ማለት ነው። ስለዚህ ሩታ ናት ያስወረደቻት ማለታችሁ ስለማይቀር እናንተ ወርዶኛል ልትል እኮ ትችላለች፣ አሁን ትንሽ ቆይታ ማለት ነው። ከዛ አዳሜ ሩታ ላይ ተገልብጦ እሷ ናት ይላል። ይሄ ነው ማለት ነው። እቺ ልጅ እኮ መቼም የምትወደድ ሴት አይደለችም። የምር እናንተ ላይ መተት አሰርታ ነው ልትወዷት የቻላችሁ። በነገራችን ላይ ልንገራችሁና ማለት ነው፣ ዩቱበር ሲባል እኮ መተታም ነው ባይዘው። ምን ያደርጋሉ መሰላችሁ? ህዝብ እንዳይጠላቸው እንደዚህ አይነት ድርጊት ያደርጋሉ ተባለ። እኛም እንዴት ነው የሚደረገው ግን እናንተ ንገሩን። እውነት እኔን ራሱ ሰው ስቃወም ዝሙት አልደግፍም ብዬ ሃይማኖቴን ስላልፈቀደልኝ ዝሙት አልደግፍም ብዬ ያው ሪፖርት ከምታደርጉብኝ የሆነ ነገር ሳደርግ ወዳችሁና ፈቅዳችሁ እንድታዩልኝ ላደርጋችሁ። እንዴት ነው የምትተበተቡት እናንተ? እኔ ከእንደዚህ አይነት ነገር አላህ ይጠብቀኝ። አውዝ ቢላሂ ሚነ ሸይጣን ረጂም። እውነት ለማንኛውም ውሽሚትዬ እንደው አብርሃም ከታሰረ ለአንድ ቀን ለሶስት ቀን ለአራት ቀን የሚደክል ደግሞ አቤል አለ። የሚደክል ነገር ይደክልሽና ያው ባልሽም አለ። ባልሽ ያው ባልሽ ባያዋጣሽ ይመስለኛል አብርሃም ላይ ተንጠለጠልሽው እና አቤል አለ። እናንተ እናንተ ይሄ ብሩክ የሚባለው ሴታ ሴት ሰውዬ የት ሄዶ ነው? ባለ እኔ አላየሁትም ይሄ ሰውን። እውነት ሴታ ሴት ሰገጤ ቡታጀራ ላይም አላየሁትም። የት ሄዶ ነው? እና አንዳንድ ልጆች ደግሞ ቀረሽ ወይ የምትሉኝ ልጆች አላችሁ። ኢትዮጵያ ቀረሽ ወይ ሳውዲ አልመጭም ወይ የምትሉኝ ልጆች አላችሁ። እኔ አልመጣም። የሆነ ነገር አንዳንድ እቃዎች ልፈልግ እችላለሁ። በዛ ሰዓት ልመጣ እችላለሁ። ኢንሻላህ አልቀርም። ልቀር አይደለም የመጣሁኝ መጀመሪያም ላይ የራሴ ነገር የምለው ነገር እያደረኩኝ ስለሆነ አሁን ላይ የራሴን ስራ ስለጀመርኩኝ፣ ነገር ግን በቀጣይ ደግሞ ኢንሻላህ የምፈልጋቸው ነገራቶች ስላሉ ለንግድ የሚሆኑ ነገር ማምጣት ስለምፈልግ ልመጣ እችላለሁ ማለት ነው ወደ ሳውዲ ጋይስ። እንደውም እዛ ይሻላል። እውነቴ ነው የምላችሁ። ዥልጥ አደርጋችሁ ለመሳደብ ራሱ ሳውዲ ይሻላል። እዚህ ግን በቃ መሳደብ አትችሉ፣ ምን አትሉ። ለምን? ቁጥጥር ስር ውስጥ ናችሁ። እዛ ከሆናችሁ ግን ርቀት ስለሆነ ዠልጣችሁ ትጥላላችሁ ማለት ነው። ግን በጣም ነው ያስጠሉኝ፣ በጣም ነው የደበሩኝ። ለማንኛውም ማምጣት አይቀርም ውድ ቤተሰቦች፣ እመጣላችኋለሁ። ይሄ ነው ማለት ነው። አልቀርም፣ እዚህ ሀገር አልቀርም። እቃ ለማምጣት ለማመላለስ ልመጣ እችላለሁ። እና ውድ ቤተሰብ ሩታዬ እንግዲህ ልክ ልኳን ብትነግሪልን ለዝች ከበሮ ደስ ይለናል። ግን የሆነ ክብሯን ብትጠብቅም ደስ ይላል። እውነቴ ነው የምላችሁ። እንደው ቡዜ ማለት ነው ውድ ቤተሰቦቼ ሁለት ሶስት ጠጥታ ነው መሰለኝ ቪዲዮ ላይ የምትቀርበው። ከዚህ በፊት የሌለበት ባህሪ የምታሳየው አስጠሊታ ምን ትመስላለች እቺ ከበሮ። ውሸታችሁ እኮ የምር ልክ ኢትዮጵ ሲጀምሩ ነው የጀመሩት ውሸታቸው። አሜሪካ ሰራች ተባለ። ቤሩት 2 ዓመት ሰርታ መጣ ማለት ነው እቺ ቡዜ። ሲቀጥል ደግሞ እንዲህ ልበላችሁ፣ እህት ያልሆነው እህት፣ ወንድም ያልሆነው ወንድም አላችሁ። እስከ መቼ ነው ግን በህይወታችሁ ላይ እንደዚህ ውሸት ቁማር ስትጫወቱ የምትኖሩት? ኧረ ወደዛ በጣም ነው የሚያስጠላው። እንደው ይቅርታ አድርጉልኝና እኔ በቤተሰብ መሀል መግባት ፈልጌ አይደለም፣ ግን በጣም ስለሚደብር ነው። ወላሂ በጣም ነው የሚያስጠላባችሁ። እና ቤተሰብ ሰላም ሁኑልኝ በያላችሁበት።